ማርኬና ቤዚ ጠፍተዋል፣ ሚዲያ ላይ ጠፍተዋል። ነገር ግን ዛሬ ማርክ ያው ከሩታ ጋር ተከስቷል ማለት ነው። ሩታና ማርኬ እንግዲህ የሚያክል እንደሚያምሩ ታውቃላችሁ። በጣም ምርጥ እህትና ወንድም ናቸው ማለት የሆነ ዝምድና ሁላ ያላቸው ነው የሚመስል። የምሬ ነው። በጣም ነው ደስ የሚሉት እና ነገር ግን ቤዚ ሄደች። ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ብዝት ይበል። የማርኬና የቤዚ ቤተሰቦች ሁሉ ሰላም ነው። ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ የኔ ውዶች። እንግዲህ ያው ሰሞኑን ጠፍተዋል፣ ማርክና ቤዚ ጠፍተዋል ማለት ነው። ምክንያቱም እየመጡ አይደለም። ነገር ግን ዛሬ ማርክ እኔ ቤዚ ጋር አስጠብቀው ከሩታ ጋር መጥቷል። ይሁን ደስ ይላል። ዋናው እንኳን መጣ፣ ያው ደህና እንደሆኑ ምናምን ታረጋግጣላችሁና ማለት ግን ሲጠፉ ነው በጣም የሚከብደው። እንዳለ ማለት ሁለቱም በአንድ ላይ ሲጠፉ የሆነ ነገር ተፈጠረ። እንደዚህ አታስቡም? ቤተሰብ የምሬ ነው። ደግሞ ምን ተፈጥሮ ይሆን? ሰላም ናቸው ይሆን? ሰላም አይደሉም? ይሄ ነገር ያሳስባል። እና ማርኪን ካየን እንግዲህ ቤዚም ደህና ናት ብለን እናስባለን። እና ማለት ነው ማርክ ዛሬ ከሩታ ቤት የሄደው ለቤቢ ብቻ አይደለም ጡጦ የገዛው። በነገራችሁ ላይ አብርሽም ጡጦ ስለሚያስፈልገው ማርኪ ግን ማለት ነው የስራ ኒስት ለአብርሃም እኮ ጡጦ ገዝቶለት ሄደ። እንዴት እንደሳኩኝ የምሬን ነው። እውነቱን ነው፣ እውነቱን ነው። አብርሃም ማለት እኮ ገና አላደገም። እና ዛሬ ደግሞ የተሰራውን ቪዲዮ አያችሁ? ጭራሽ እኮ ሞዘዘ በቃ ማለት ነው። ሩታ ጉድ ሰራችሁ። ሩትዬ ግን ደግ ነው ያደረግሽ፣ ጎበዝ። እንዴ የሰው ልጅ ትዳሩን ለማትረፍ ብዙ ነገር ያደርጋልና የምሯን ከሆነ ዛሬ ያደረገችው ጀግና ነች። እና ለማንኛውም እኔ አሁን ስለ እነ ማርኬ ማን ነው ስለ ሩታና ስለ አብርሃም ላወራ ሳይሆን ስለ ቤዚና ስለ ማርኬ ነው። የምር ማለት ጠፍተዋል። እና እንግዲህ በእርግጥ እሱ መጥቷል ብያችኋለሁ፣ እናንተ ማየታችሁታል። ነገር ግን ቤዚዬ ለምን አልመጣችም? እንግዲህ 2 ቀን ሙሉ ነው አይደል ቪዲዮ ያልተለቀቀው። ባለፈው ከቤተሰቦቿ ጋር ወጣች፣ ቤዚዬ ወደ ቤቷ ተመለሰች። ከዛ በኋላ ግን ምንም የለም። ግን ቲክቶክ ላይ ማለች፣ ኢንስታግራም ደግሞ አንዳንድ ነገሮችን እየፖሰተች ነው እና ቲክቶክ ላይ አጫጭር ቪዲዮችን እየለቀቀች ነው ሰሞኑን። በነገራችን ላይ ይሄ ብዙ ፈለወር ያለው ሰው ማለት ነው በጣም አሪፍ ቻንስ አለው ቢሰሩበት፣ ላይቭ ቢገቡ፣ ጌም ቢጫወቱ እነሱ ይጠቀማሉ። በጣም ነው የሚጠቀሙት። ነገር ግን ማርክና ቤዚ እንደዚህ አይነት ነገር ላይ ብዙም አይሳተፉም። ለምን እንደሆነ አላውቅም። ከጊዜ አንጻር ነው ብቻ አላውቅም። ብዙ እየተሳተፉ አላያቸውም። እና ቪዲዮ የሚፖስቱት ከስንት አንድ ጊዜ ቆይተው ምናምን ነገር ነው እና ቤዚዬ ባለሽበት ሰላምሽ ብዝት ይበል። ደግሞ ዩቲዩብ ላይ እኮ በጣም ብዙ እህቶች አላት። ያው እኔም ስለማያችሁ ነው የወዶች እና በጣም ብዙ የሚናፍቁሽ እህቶች አሉሽ። ይሄን ደግሞ ታውቂያለሽ አንቺ። ለምንድን ነው ዩቲዩብ ላይ የማትመጪው? ነይ ቤዚሻ ማለት ነው የኔ ቸኮሌት፣ የኔ አንደበተ ጣፋጭ። እና ቤተሰብ ምን ልላችሁ ፈልጌ ነው፣ ስቶሪ ላይ ካያችሁ አንዳንድ ነገሮችን ማለት ነው ቤዚ የምትለጥፋቸው እንግዲህ መጀመሪያ ነገርኳቸው አላውቅም። ነገር ግን ጥፍር የእጅ ጥፍር ማለት ነው የሚሰራ ጥፍር የለም። እኔ መጀመሪያ ላይ የእሷ ጥፍር መስሎኝ ነበረ። ነገር ግን ከዛ በኋላ ቪዲዮ እየተቀየረ ሳይሆን የእሷ አይደለም፣ ይሄ ሁሉ የእሷ ሊሆን አይችልም። እና እንደገና በጣም ብዙ አበባዎችም እያየው ነበረ። ባለፈው የፖሰተችው ማርክ ራሱ ሼር አድርጎት ነበር ወደ ራሱ ፖስት ማለት ነው። እና ቤዚዬ ከትምህርቷ ባሻገር የሆነ ስራ ጀምራ ነው ወይ የጠፋችው? ስለምንድን ነው በድንገት ነው የጠፉት? እንግዲህ ከዛ ቀን ከቤቷ ከገባች በኋላ ምንም አይነት ቪዲዮ አልተለቀቀም እና ስራ ጀምራ ነው ብዬ እያሰብኩ ነው። ምክንያቱም ያው የምትለጥፋቸው ነው በጣም ደስ ይላል። እንደዚህ የሰው ልጅ ስራ ጀምሮ ራሱን መቀየር ሲችል፣ በራሱ መቋቋም ሲችል በጣም ደስ የሚል ነገር ነው። የእውነት ስራ ጀምራ ከሆነ በጣም ደስ ይላል። እና ቤዚዬ ስራ ጀምረሽ ከሆነ አሪፍ ነው፣ ፈጣሪ ያሳካልሽ። ይሄን የምላችሁ እኔ ስራ መጀመሪያውን አይቼ ምናምን ሳይሆን በስቶሪዋ ሄጄ ነው ማለት ነው። እና እንደገና ደግሞ ከመጥፋቷም አንጻር የሆነ ስራ ከጀመራችሁ አንዳንዴ ቪዲዮ ለመስራት በጣም ይቸገራችኋል፣ ማለት ይከብዳል፣ እንደምንም አጣቦ ካልሆነ ማለት ነው። እና ቤዚዬ ቶሎ ብቅ በዩቲዩብ ላይ ማለት ነው። እንዴ በናፍቆት ይሙቱብሽ እንደ ሄቶችሽ። እና ማርኪ ደግሞ እንግዲህ ያው ከሩታ ጋር ትንሽም እያወራ ነበረ። የሩታ መካሪ፣ የሩታ መከታ፣ የሩታ ምርጥ ወንድም። ለነገሩ ከዛ ውጥንቅጥ ህይወት እንኳንም ወጣ ማለት አብርሽ ምንም ቢባል ምንም መመለስ የማይችል ቢመከር የማይሰማ በዚህ ቢመከር በዚህ የሚያፈስሰው ስለሆነ እንደው የአብርሽ ጓደኝነት በስማም። እኔ አብርሽን የሚደግፉ ሰዎች አሁን ማለት ነው አእምሯቸው ልክ ነው ብዬ አላስብም። ምክንያቱም የሰው ልጅ ጥሩ ሲሳሳት ነው ሊደገፍ የሚችል እንጂ
ጥሩ ሲሰራ ነው ሊደገፍ የሚችለው እንጂ መጥፎ ሲሰራ መደገፍ የለበትም። ለምን መጥፎ ስራ ማንንም ስለማያስተምር እና በሰዓቱ ማርኬ እንኳንም እዛ ሰፈር ውልቅ ብሎ ወጣ። እነሱን ለማስታረቅ ብዙ ነገር እያደረገ ነበር። እንደውም ወደነ እሱ እንዳለ ጠቅለል ብሎ ሄዶ የቤዚን ነገር እርስት አድርጎት ነበር። የሆነ ጊዜ ላይ ከቤዚ ጋር ቪዲዮ እየሰሩ አይደለም፣ በጣም ብዙ ጊዜ ቤዚ ጠፍታ ነበረ ማለት ነው። እና ማርኬና ሩታ ይመቻችሁ። ደግሞ ማርክ ቤዚሻን ይዘልና በእናት የምሬ ነው ማለት አልናፈቀቻችሁም? እኔ ዩቲዩብ ላይ ሳያት ደስ ይለኛል። ቲክቶክ ላይ ምንም ባያትም ግን ደግሞ የሆነ ዩቲዩብ ላይ ላያት ፈልጋለሁ። እና ብቅ ብቅ በሉ ማርኬና ቤዝ